ከዛም ግቢ ያሉኝ ምድርና ሰማዩ ዞረብኝ። ምንም ነገር የጠየቀኝ ነገር የለም። ምንም ወረቀቴን ያሰራልኝ ነገር የለም። ሲጠየቅ ሲስተም ውስጥ ሲታይ ምንም የለም እና አውቆ ነው ያመጣሽ፣ በቃ ተቀመጪ አለችኝ ፖሊሷ። የተቀበለኝ እንግዲህ እንደዛ አፈርደቼ እስቲ በቄ ማለት ይጠየቅ። እኔ ከፎቅ ላይ ወድቄ ተፈራርጬ እረፍት እንኳን አልወጣም። በቄን ተደብቄ ነው የምሰራው ቁስሌን ለማሳየት። አንድ ቀን ስንት ቀን ቁስሌን ሲያይ በቄ ምን ሆነሽ ነው ሲለኝ ምንም አልሆንኩም ያውቃል። አንድ ቀንም እንደዚቹ ሜዳ ላይ ወድቄ ሳሪ አንስታኛለች። ልቤን እያመመኝ ያን የሰራሁትን ገንዘቤን የበላኝ። ከዛ ገንዘብ የተሰጠኝ 7000 ድራም ብቻ ነው። ኢትዮጵያ ገብቼ እንደዛ በራሴ ላይ እርምጃ ስወድ መድኃኒት ጠጥቻለሁ። ሰውነቴ አንድ የለም ሙኒት ሰውነቴን በምላጭ በቢላ ቆራርጫለሁ። እናቴን በሽተኛ አርግቼ አምጥቻለሁ። እናቴ በፊትም ኪኒን አትጠቀም፣ አሁን በእኔ ምክንያት በሽተኛ አርግቻታለሁ። 3 አመት በሙሉ ተደብቆ ሲያስታምመኝ በቄ ነበር። ሁሉንም ነገር ያውቃል። በሱ እንደገና ማዘር ለሱ እያስፈራራች ነው። ቀን ቀን እኔ ተኛለሁ፣ ማታ ማታ እኔን ትጠብቃለች። ገመድ ይዤ ሮጣለሁ። እስቲ የንስሐ አባቴን አምጥቼ እንኳን እዚህ ሚዲያ ላይ አስጠይቃቸዋለሁ። በስንት ቄሶች ስመከር ምስል ህይወት አስጠልታኝ ያ የሰራሁትን ገንዘቤን የተበላሁት። ማንም ግን ዞር ብሎ ያየኝ የለም። እንደዛ አይሆንም ነበር። አውቆ ነው ያሳሰረኝ፣ አላማ ቢስ ያደረገኝ። አሁን ሳወራም ይደክመኛል፣ ሳወራም ያመኛል። ግን አመመኝ አልልም፣ በቃ ምንም አይደለም። ከዛ ሀገር መውጣት ነበር የምፈልገው። በመጨረሻው ታግሎ አስወጥቶኛል። ያውቃል በቂ አንድ በአንድ የሆንኩትን ነገር ያውቃል። ግን ዛሬ እሱ ጥሩ ነው፣ እሱ ጀግና ነው። እኔን እያስለቀሰኝ በዚህ ገንዘብ ታመሚያለሁ፣ በዚህ ገንዘብ በሽተኛ ሆኛለሁ፣ በዚህ ገንዘብ ከሰው በታች ሆኛለሁ፣ በዚህ ገንዘብ ብዙ ነገር ደርሻለሁ። እኔ እኮ ገዳም ገብቼ እኮ እየታመምኩ እያለ ሳሪ ታሜ ብሬን እንዲህ አስቀርቶብኛል። ትንሽ ገንዘብ ይስጠኝ፣ ገዳም ውስጥ ነው ያለሁት፣ መሳፈሪያ አጣሁ ስላት ቆይ ጠይቀዋለሁ። ሁሉም አስመሳይ ነው። ሙኒትና በቄ ዘመድኩ ናቸው የተከራከሩልኝ። ተከራክረውም የተሰጠኝ አንድ እርዳታ የተሰጠኝ ገንዘብ የለም። የተሰጠኝ ገንዘብ የራሴ ገንዘብ ነው። እሱ ሙሉ ገንዘብ አልተሰጠኝም። እንደውም እኔ መካስ አለብኝ፣ ሊክሰኝ ይገባል። እንደዛ አስታመኝ፣ እንደዛ ታመም፣ የበዛ ገንዘብ እንደዛ አሁን እኮ እንደ በፊት እኮ ጎበዝ ልጅ አይደለሁም። እንደ በፊት እኮ ምሰራ ልጅ አይደለሁም። እመቤቴን ትናንትና አሞኝ እንኳን ሐኪም ቤት ሂጅ ስባል አልሄድኩም። አሁን ድረስ ውስጥ የጤነኛ አይደለም። በዛ ገንዘብ ታምም ያለው ማርቲ አታልቅሽ። አሁንም እንዳትታመሚ ሙኒት አስመስሎ መኖር አስጠላኝ። እኔ የበቄን ሞራል አለመስበር ነው የእሱን ሞራል በቃ እሱ እንደዚህ ዋጋ ከፍሎልኝ እሱን አለማስከፋት ነው። እንደዚህ የውሸት ኑሮ ምኖረው የውሸት ሳቅ ምስቀው። ለምን እኔ እኮ የደሃ ልጅ ነኝ። ያሉን ገንዘብ የተበላሁት የ6 አመቴን ገንዘቤን እኮ ነው የተበላሁት። ለምን ለሌሎቹ እየተመለሰ ለምን ይህችን ብቻ ገንዘብ ተመለሰልኝ? እኔ በቄን እየፈራሁ ነው አንገቴን የደፋሁት። ለምን አርግልኝ የምለውን ነገር ያደርግልኛል። ሌላው ይቅርና ለእናንተ ገንዘብ እሱ አይደለ እንደ የክሊኒ መግዣ የሚሰጠው ሚዲያ ላይ እንዲወራለት የማይፈልግ ሰው እሱ ሚስቱ እኮ ናቸው የሚረዱኝ። ማርያምን ለምን እኔ እናንተ ልጅ አይደለም? ሁሉም ሲመጣ ብሩ ሙሉ ገንዘቡ አይደለም የሚመለሰው። ለእኔ ለምን አልተመለሰልኝም? እኔ እኮ እንደዚህ አይነት ልጅ አልነበርኩም። ጎበዝ እኮ ነኝ። የሰው ገንዘብ እኮ የምፈልግ አይደለም። እርዳታ እንኳን ሰብስቡልኝ እኮ አይደለም ያልኳችሁ። ገንዘቤ ይሰጠኝ እኮ ነው። እኔ እኮ ነገሩ ፖሊሶቹ አውቆ ይዞ ሄዶ እንደሰጠኝ ፖሊስ ጣቢያ ይዞ ሄዶ እኮ ነው እንኪ ብሎ እኮ የሰጠኝ። እንዴ ለምን እኔ ለሌሎቹ እያስመለሳችሁ ለምን ለእኔ አታስመልሱልኝ? የኔ ገንዘብ እንትን ያለ ነው። እኔ እኮ አልኳቸው በየሜዳው እየወደኩ በየደረጃው እየወደኩ የሰራሁትን ገንዘብ እኮ ነው የበላኝ። በቄ እኮ ያውቃል። አንድ ቀን ሰፊ ቲሸርት ለብሼ ሰውነቴ ቆስሎ ከደረጃ ላይ ወድቄ ቆሳስዬ ማብሰያ ተቀብቼ ድንገት አየኝ። ምን ሆነሽ ነው ሲለኝ አይ ምንም ዝም ብዬ ነው የተቀባሁት አልኩት። ግን ሲደርስ እኔ ከደረጃ ወድቄ ነው። ለምን በቃ ግብግብ እንደሚልልኝ ስለማቅ ለእሱ ልነግረው አልፈልግም። ተቀመጪ ነው የሚለኝ። በቃ የእናትና የአባትን ፍቅር እኮ ይሰጠኛል አውቃለሁ። እኔ አንድ ቀን እኮ አባት ሞቶብኛል አልልም። የአባት ምትክል ያለኝ እሱ ዋጋ ከፍሎልኛል እኮ። ግን አሁን ደገመኝ። ለሌላው እየተመለሰ ለእኔ አልተመለሰም። እሱ በጣም ጥሩ ነው። እኔ ስለምዘል ብቻ ሳቄን ደብቄ ሚዲያ ላይ ስለወጣው እኔ እኮ የደሃ ልጅ ነኝ። እናቴን እኔ ብቻ እኮ ነኝ የምረዳት። ለእናቴ ያለዋት እኔ ነኝ።
ይኸው ብገባ የሰው ልጅ ገብቶ እረፍት እናቱን ሰላማዊ ኑሮ ሰጥቷት ይመጣል። እኔ እናቴን በሽተኛ እርግቼ መጣሁ። 10 ጊዜ ገመድ ይዤ እየሮጥኩ መድኃኒት እየጠጣሁ ዛሬ መድኃኒት የጠጣሁ ነው። 1 ጊዜ አሻራ ላይ ወጣብኝ። አሁን ደግሞ ምግብ መብላት የሚያቅተኝ እንዲህ የሚጠቅመኝ ሰውነቴን በጣጥሽ በጣዋለሁ። ግን ዛሬ እሱ ጥሩ ነው። በቃ 1-2 ቀን ተወራለትና የሌላው ይመለሳል፣ የኔ አይመለስም። እኔም ቀን እጠብቃለሁ አያለው። እኔ ሲጀመር አሁን የአሁኑ ኑሮ የአሁኑ ምንም አያስደስተኝም። ግን እሱን ፈሪቼ ነው አሁንም ቢሆን ነገር ቢሆን እኔ በቄን ፈሪቼ ነው። እሱ ለእኔ የከፈለውን ዋጋ ስለማቅ ነው እንደዚህ አንገቴን እንደፍቼ የምሰራው እንጂ ምንም ኑሮ እያስደስተኝ አይደለም። በቃ አላማ ቢሶኛል። የሰው ልጅ 3 ዓመት በሙሉ ታሞ መጥቶ እንደገና የትኛው ኑሮ ነው የሚያስደስተኝ? ምንም አያስደስተኝም። እኔ እንደ ሰው ልጅ ገንዘቤን አስመልሱኝ ብዬ ከአመት በኋላ ነው ታምሜ መጥቼ ሚዲያ ላይ የተናገርኩት። ግን ማንም በሽምግልና ተያዘ 6,000 እና 7,000 ድራም ለእኔ የተሰጠኝ ያሁሉ ገንዘብ ግን አልተሰጠኝም። እግዚአብሔር ለምን ያኔ እንደዛ አልወሰደኝም? ማርቲ አንድ ነገር ልንገርሽ፣ ይውጣላት አንድ ጊዜ ይጎዳታል። ስታለቅስ ይሻላታል ማለት በቃ ቆይ ተዋት ትናገር። ያማታል፣ ለዛ ነው ማርቲ ያማታል። አዲስ ነገር አይደለም። ግን እኔ አንድ ጥያቄ አለኝ በጣም የሚያሳዝን። የተሳሳተ ኢንፎርሜሽን ተሰጥቶሽ ነው? አሁን እኔ ቅድም ባለፈው እንደተናገርኩት የተሳሳተ ኢንፎርሜሽን አለ። እኔ ቀጠሯለሽ ብሎ እንዳስጠረዛት የተናገርኩት ያንኑ የደገመችው እና እንደዛ እና በኢንፎርሜሽን ነበረ አንቺ ይህን መረጃ የሰጠሽን ወይስ በወረቀት ነው? እኔ በወረቀት ነው። እኔ በቄም በሚመሰክረው የበቄ ጓደኞችም አብረው ነበሩ። እያንዳንዱ ቢል ተሰብስቦ እያንዳንዱ ወረቀት ተይዞ ቁጭ ተብሎ ነው የተሰራው። ከዛ ይሄን የቀረው ተብሎ እንደተላከ ነው እኔ የማውቀው። ከኔ ጀርባ ያለ ነገር ካለ አላቅም። እኔ የማርቲ ተከራካሪ የበቄ ወገን የታሜ ጠበኛ ነበርኩ በዛ ሰዓት፣ ለምን ልጅቷ እንዲሆነች በሚል። ከዛ በኋላ ግን እያንዳንዱ የፍርድ ቤት የኢሚግሬሽን የምን ወረቀት ተብሎ እነሱም የህግ የምታውቅ አንዲት ልጅ አለች ብለው ከእነሱ ሳይድ አንዲት ልጅ አቁመው እያንዳንዱ ነገር ነበር ቼክ ስናደርግ የነበረው። ከዛ በኋላ ደግሞ መጨረሻ ላይ ኦኬ ፕሮሰሱ እዚህ ድረስ ደርሶ ለምን ወደ እስርና ዲፖርት ተቀየረ የሚለውን ደግሞ በመረጃ ምንድነው ያገኘሁት? የመጨረሻው ቀን እሷ ፍርድ ቤት ስትቀርብ ከአንዴም 2-3 ዳኛው ሲጠይቃት ይሄን ቃል እንደሰጠች በዛ ሰበብ እንደገባች ነው የማውቀው። ያሉት መረጃዎች ደግሞ ለብቻዬ ጭራሽ በቄ የላከልኝ ብዙ ወረቀቶች አሉ። ኢቭን ወረቀት እንኳን አሳስተው እንዳይሰጡኝ በሚል ማለት ነው። ስለዚህ አረበኛ ትችልም ነበረ እንዴ? ሌላ ነገር እየተናገሩ ነው እዛ ሲያስተረጉምላት የነበረው ራሱ ታም የሚባለው ለምን ጸረዘች የተባለበት መንገድ እኔ ባለፈው የተናገርኩትና አሁን የተናገረችው ቃል በቃል ምንም አልቀየረችም። እና አንቺ ወረቀቱ ላይ የደረሰሽ ክሱ ከክስ የወጣው ማለት የቀረበውን ወረቀት ነው ያንን ያነበብሽው። በዛ እሷን ህጋዊ ለማድረግ ፕሮሰስ ነው ማለት ነው። ህጋዊ ለማድረግ የተደረገባቸው ፕሮሰስ የተደረገባቸው ወረቀቶች እነዛ ናቸው የደረሱኝ። አንደኛው ወረቀት እንዲያውም የተባለበት ቦታ የሚያወጣልኝ ሰው አጥቼ የራሳቸው ጓደኛ የነበረችን ልጅ እኔ ከፍልሻለው፣ በገንዘብ ከፍልሻለው፣ ጀስት አውጭልኝ ሁሉ እያልኩ ስለምን ነበር። ከዛ በኋላ ነው በራሴ ሄጄ ግልባጭ ያገኘሁት። ስለ እያንዳንዱ ነገር እኔ እስከማውቀው ድረስ እስከ ጥግ ድረስ የተቻለኝን ያህል አብሬያቸው ሄጃለሁ። ከእሷም ጋር አወራ ነበር፣ ከበቄም ጋር አወራ ነበር። እንዳልኩሽ ደግሞ ከታሜ ጋር እስከ መጨረሻው ድረስ ጠበኛ ነበርን። ይቅርታ ሁሉ የጠየቅኩት ይሄንን የመጨረሻውን ንግግር ፍርድ ቤት የነበረው ስህተት ማርቲ ልትሳፈር የቻለችበት ሰበብ ይሄ ነው የተባለውን መረጃ ካገኘው በኋላ ነው ሄጄ እኔ ነኝ ይቅርታ የጠየቅኩት በታሜ ይቅርታ። አሁን እሷ የእውነት በደሉ እንደደረሰባትና የተጻፈው አንቺ ጋር የደረሰው የተሳሳተ መሆኑን እነሱ ናቸው እኮ የሰጡኝ። ይቅርታ ዝም በቄ እኮ ናቸው። ኖ ላ እኔ ከፍርድ ቤት አሁን ማርቲ ዲፖርት የተደረገችው ያለ ቪዛ ስትሰራ ነበር በሚለው ነገር እንጂ ፕሮሰስ ስላልነበረ ወይም ሌላ ነገር ስላልነበረ አይደለም። እኔማ ፕሮሰስ የለም ብዬ ተሟጋች የነበርኩኝ ነኝ ከነሱ ጋር እኮ። ከዛ በኋላ ግን እራሳቸውም የሄዱትን ስቴፕ
ከሱም ደግሞ የተወሰነ ስቴፕ የሄደበትን ሰጥቶ እኮ ነው እርቅ ላይ የደረስ ነው። እርቅም ሳይሆን ስምምነት ላይ ቀሪ ብር ይሄን ያህል ተብሎ የተሰጠው ማለት ነው። እኔ እስከማውቀው ይሄ ነው። ከኔ ጀርባ ወይም ከኔ በኋላ የተደረጉ ነገሮች ካሉ አላውቅም። ይሄንን ከዘጋም በኋላ እኔ ከማርቲ ጋር 3 4 እያወራን ነበረ። ፕሮሰስ ለማድረግ እየሞከርን ነበረ። በቂ እንደሆነ ለእሷ ተኝቶ አያውቅም። በቪዛ ብቲ በምን ብቲ ይሞከራል የተባሉትን ነገሮች ሁሉ ሞክሪ እያለ ሁሉ ይጠይቀኝ ነበር። እሱ ራሱም ይሞክር ነበር። ማሚ እዚህ ጋር ክሬዲትሽ ቆይ አንድ ጊዜ ላውራ ነኝ። ማሚ ክሬዲትሽን ላሳጣሽ አልፈልግም። በጣም ብዙ ነገሮችን ከኛ ጋር አድርገሻል። አትሊስት ስንታረቁ እንኳን በጣም ተናድሻል። ለምን እቺ ልጅ ተጎርታ እንዴት ይታረቃል? እንደዚህ ይሄ የመጣው ፔፐሮች እንዳለ ዶክመንቶቹ የመጡ በ200 እና በ300 ድርሃም የተሰሩ ናቸው። ከ18,000 እስከ 20,000 ድርሃም ተከፍሎ የቱ ጋ ነው የወጣ ተብሎ በሰዓቱ እሪ ብለሽ ተናደሽ በእኔ ራሱ ተቆጥተሽን የእርሽ ነች። ከዛ በኋላ ግን ከጥሉ በኋላ ከ1 ከ2 ወር በኋላ ይሁን አላቅም ታረቃችሁ። ከታረቃችሁ በኋላ በምን አይነት መንገድ እንደታረቃችሁ ምናምን አላቅም። በሰዓቱ ታርቄ ነው የሄድኩት። ግን እቺ ልጅ በየቀኑ እራሷን ለማጥፋት በምታደርገው ነገር ባለችበት ነገር ሁሉ ቪዛ ሞክሬ ሪጀክት ሲመጣ የታረቁት ነገር አገረሽብኝና ዘጋውት። አንገናኝም። ሰው ቤት ስገባ እኔን ከገስት ላይ ሪሙቭ አድርጎኝ ያውቃል፣ አስወርዶኝ ያውቃል። ዝም ነው ያልኩት። ያንን ሰው ግን ሄጄ ለምን እንደዚህ ያደረገኛል ቤታችሁ ስለመጣው ብዬ ጠይቅ አብጄ ታውቁት። ከዛ በኋላ እኔ የተገኘሁበት ቤት ውስጥ አስወርዱና ገባለሁ ነው የምለው እንጂ እኔ የተቀመጥኩበት ገስት ላይ አይቀመጥም። አንድ ሁለተኛ ነገር ደግሞ እሱ እያለ ማንም ሰው ገስት አያስገባኝም። በጣም ገለልተኛ ነበርኩኝ። ሙኒት ቤትም ባይሆን ሌሎች ቤት አውቃለሁ። የት ቦታ ሄጄ ምን እንደተደረግኩ በደንብ አድርጌ አውቃለሁ። ከዛ በተረፈ ግን 6,000 ድርሃም በሰዓቱ ተሰብስቦ የተሰጣት ሳሪ አላበሻ ለምናል ከራሷ ኪስ አውጥታ ሌሎቹም ከራሳቸው ኪስ አዋጥቶ ነው ለማርቲ የተላከ እንጂ ከኪሱ ወጥቶ ለማርቲ የእሷ ገንዘብ ነው ተብሎ ከኪሱ ወጥቶ የተላከ ብር ትንሽዬ ብር ነው። 3,000 ብር ከሱ መጥቶ ሌላው ብር ደግሞ ከእያንዳንዱ ሰው ተዋቶ ነው የተላከ። አለቀ። እኔ መልካም በሆነበት ሰዓት ላይ መልካም ይሁን፣ ለሌሎቹ መልካም ሆኖ ይሆናል። ግን ማርቲ ተጎድታበታለች። ማርቲ በቁጣ በስድቦች ስንት ነገር ነበረ እኮ። ስልኳ ሌባ ባይሰርቃት ኢትዮጵያ መታ ሌባ ባይሰርቃት ስንት ተአምር ነበረ እኮ የእሱ ቮይስ። ግን ምንም ማድረግ አይቻልም። ማርቲ እዚህ ጋር አታልቅሺ። ጀስት እውነታው ግን ማርቲ ገንዘቡን አልወሰደችም። ሙሉ ለሙሉ እሱ አልሰጣትም። ተዋቶ ነው የተላከላት። እኔ ራናዌ ነበርኩኝ በሰዓቱ። እንፈራለን። ምንም ነገር መናገር አልችልም። እኔ ምንም ነገር ህገወጥ ነኝ ሀገሩ ላይ ነገር የእሱን እንትን ሙኒት ራሱ ሸወዳት እነ ሳራ አለበሻን ደግሞ በዚህ አጋጣሚ እናመሰግናለን። እኔ ሄለን እነ በቄን አላቃቸው እነ በቄና ማርቲን አላቃቸው። ያወቅኳቸው በዛ ሚዲያ ላይ ይሄ ብጥብጥ በተፈጠረ ሰዓት ነው። ላለታም ያለው ቆንኩም ምን አላልኩም። እንዲያውም ከሁሉም ጋር የተጣላሁት በዚህ ኬዝ ነው። ግን ቢሆንም ዛሬ ሄጄ ታሜን ይቅርታ ስጠይቀው ነገሮችን ካጣራው በኋላ ነው። ነገሮችን ደግሞ በወረቀት በተደገፈ ሁኔታ እንጂ በንግግር አይደለም። ዛሬ ታዲያ ተባባሪ ናት ቢባል ተሳስተሽ አይደለማ። በዚህ ሰበብ ነው የተባለው። እኔ ታሜን ሄጄ ይቅርታ ስጠይቀው ሙሉ ወረቀት እነሱም ደግሞ ህግ ታውቃለች ባሏት በተደገፈ ያንን ወረቀቶች ካጣራው በኋላ ነው ታሜን ሄጄ በሰው ቤት በሀቢባን ቤት በሳሪም ቤት ይቅርታ የጠየቁት እንጂ ሳላጣራ አይደለም። አንቺ በደረሰሽ ወረቀት ነው። አሁን እኮ ወረቀቱ ራሱ በራሳቸው በፈለጉት መንገድ ነው። እሱ ነበር ትራንስሌትሽ ማርታኝ፣ እሱ ነበረ። ምን አይነትም ወረቀት አልተሰራልኝም። ሲስተም ውስጥ እኮ ፖሊሶቹ አዩ፣ ደወለችለት። የሴቷን ፖሊስ እንደዚህ አውቀህን ያመጣት ምን አይነትም ወረቀት አልጀመርክላትም። ገና ዛሬ ልጀምርላት ነው ልጠይቅ ነው። ላ ይሄ አይሆንም፣ ኦንላይን ነው መስራት ያለብክ ምናምን ስትለው አይፎን ስልክ የለኝም ነበር አለኝ። አይፎን ስልክ ስላሌለች ሲስተም ነው ምን አይመጣልኝም ማለት። እሺ በቃ ፖሊሷ ነግረኛለች። አውቆ ይዞ ሄዶ እንደሰጠኝ ምን አይነትም ወረቀት አልተጀመረልኝም። እንደገና ደግሞ ቀራማ 1,000 ድርሃም የተባለው 4,300 ብር ነው የተቀበለኝ። የእጥፍ የሆነ ማብራት ምናምን ሲቆጥርበት እኔ ጋር ነው የሚደውለው። 500 ብር አስገቢ፣ 700 ብር አስገቢ ያሉ ልጆች አሉ፣ ያስገቡለት ማለት ነው። ወረቀት ስለሌለኝ ያስገቡለት ልጆች አሉ። ይሄንን ሳልቆጥር ነው 20,000 ድርሃም
ካሽ የሰጠሁት 11,000 ድራም ምናምን የሰጠሁት ካሽን ነው እንጂ የቆጠርኩት ይሄ 500-700 ብር የሰጠሁትን ብር አልቆጠርኩኝም። እና ደግሞ እኔ ያኔ ስልኬ አዲስ አበባ ላይ እንደዚህ አሞኝ ወድቄ ስልኬ ጠፍቶብኛል። እና ምንድነው የሚለኝ እኔ ደርሼበታለሁ። በቄ ወንድምሽ እንዳልሆነ አርፎ ይቀመጥ፣ እሱንም አስጠርዘዋለሁ። እመቤቴን የአባቴን ቀን ይስጠኝን አስጠርዘዋለሁ፣ አርፎ ይቀመጥ። እኔ እንደዚህ ታደርጊኛለሽ ብዬሽ አስቤ ያላቅም ነገር ብቻ ብዙ ነገር በሱ በኩልም መጥተው እናትሽ እንዲትሁን ምናምን ብሎ ቲክቶክ ላይ እየሰደቡኝም አሉ። አወጣ ነበር ግን ስልኬ ተበልቷል። ብዙ ነገር ብዙ ማስፈራሪያ ያሰደበ። እኔ ምንም አይደለ ሲጀመር። እኔ የትኛው ኑሮ ነው አሁን የትኛው ደስታ ነው የሚያስደስተኝ? ምን አይነትም ደስታ ያስደስተኝ? እኔ አሁንም ነገም የምናገረው እኔ የምኖረው እሱ ዋጋ ስለከፈለልኝ ነው በቂ እንጂ እኔ መኖርም አልፈልግም። አሁን እመቤቴን አልፈልግም። በቃ አልኖርም። ለየትኛው እንደዛ እኔ ዱባይ ላይ እኮ 1 አመት ታምሜ እኮ ሆስፒታል ኩዌትያ ሆስፒታል እኮ ተኝቼ የተነሳው ልጅ ነኝ። ያኔም እርዳታ አልፈልግም ብዬ ተደብቄ እጄን ሰጥቼ እዛ ውስጥ ያሉት ሰዎች አስታሙኝ። ለ1 አመት ታምሜ ወጥቼ ከዛን የሰራሁትን ገንዘብ ነው የተበላሁት አይደለ? ለምን ያኔ ፈጣሪ ቢወስደኝ ደስ ይለኝ ነበረ። ግን አሁንም እኔ እሱን አለማስከፋት ነው ያውቃል። እሱን አለማስከፋት ነው የምኖረው። አስደስቶኝ አይደለም ኑሮ፣ ብዙ ዋጋ እየከፈለልኝ ነው። ምንም እንዳይጎልብኝ እኮ ያደርግልኛል። ግን ውስጤ ተሰብሯል። ተሰበርኩኝ። በምንድን ነው የምጠገነው? ለሁሉም ይመለሳል። የሁሉም ገንዘብ የኔ ገንዘብ አምኜ ስለሰጠሁት ነው። የስንት ዓመት ገንዘቤን እንደዛ የሚበላኝ? እኔ እኮ የድሃ ልጅ ነኝ። አለ እድሜ እኮ ነው የተሰደድኩት። አለችኝ አንድ ተንከራታች ናት። እሷንም በሽተኛ አርግቻለሁ። ዛሬ እንደ እግር እሳት እያቃጠለኝ እኖራለሁ። አሁንም የምለው ለሱ ብዬ ነው እንጂ ምኖረው መኖርን አልፈልግም። እያስመሰልኩ ነው ሚዲያ ላይ እየወጣሁ ያለሁት፣ እያስመሰልኩ ነው እየኖርኩ ያለሁት። እሱም ያውቃል። ምንም የቤተ ክርስቲያኗ ልጅ ዱባይ ያለችዋ። ምክንያቱም እኔ ከ3 ሰው ነው ወረቀት የተቀበልኩት። ታሜ ጋር ራሱ የነበሩት በወረቀቶች እንዳሉ ሆነው እንዳለ ያቺ እናንተ የሰጣችሁኝ አለ። ከዛ በኋላ ደግሞ የቤተ ክርስቲያኗ ልጅ ጉዳይ ማስፈጸም አውቃለሁ ብላ ይዛው የነበረችው ወረቀቶች ያንቺ አይደሉ? እኔ እኮ እዚህ ከመጣሁ በኋላ እንትን ያልኳት ለእሷ ያስተላለፍኩት እንጂ ግን የአንቺ ወረቀቶች ናቸው አይደሉም? እኔ እሱ እኮ ወረቀት እኮ አልሰጠኝም ታሜ። እኔ በእጄ ላይ ምንም ሙኒት ምንም የሰጠኝ ነገር የለም። ይዞኝ ከስራ ቦታ ነው ይዞኝ ሄድኩኝ። እንኪ ብሎ ወረቀት በእጁ የሰጠኝ ወረቀት የለም። በእጄ አላየውም እኔ ወረቀት። ግን እነዛን ይኸው በቄም አለ አይደለ? እስኪ እነዛን እኮ ወረቀቶች ከእሷ ከልጅቷ ከበቄ ያገኘኋቸው ወረቀቶች ናቸው። ይጣሩ ተብሎ በቄ እንዲያስታውሰው እንዲያውም አንደኛው ወረቀት ቦታውን ማግኘት አቅቶኝ እቺ ልጅ ናት በቄን እያስገባችሁት። እሺ 10 ስለሚሆን እንደው ስለማመላልስሽ ከሆነ እንኳን ብር ልስጥሽ የትራንስፖርት እባክሽ ብዬ ስላት የዛን ቀን ቤተክርስቲያን ነበረች። ስወጣ አናግርሻለሁ ብላ በዛ ተለያይተን ቀረን። ከዛ በራሴ መንገድ ነው በስንት መከራ ቦታውን አውቄ ሄጄ ያጣራሁት። እነዛ ሁሉ ወረቀቶች ኢመራት ላይ ይኸውልሽ፣ ወረቀት የሌለው ነገር ውሸት ሊሆን ይችላል፣ ማታለል ሊኖርበት ይችላል። ግን ወረቀት የያዛቸው ነገሮች ውሸት አይደሉም። እነ በቄ የሚይዛቸው የመጡት ሂሳቦች፣ ወረቀቶች ምኖች ነበሩ። ከነዛ መሀል ውስጥ ያጉላላን አንድ ወረቀትን ራሱ እንዳልኩሽ በዚች በቤተ ክርስቲያኗ ልጅ ካለች ለሀቅ ትናገራለች። እኔ 500 ድርሃም እልክልሻለሁ እባክሽ ስላት ብሩን እንኳን አልፈለገችም። ኖ እኔ ያደርጋለሁ አለች። ከዛ ስደውልላት ቤተክርስቲያን ነኝ ከቤተክርስቲያን እየወጣሁ ነች። ከዛ ጠፋች። በራሴ ነው ሄጄ ተንፈራፍሬ ትልቁ ፍርድ ቤት ሻርጃ ያለው ማለት ነው ኢሚግሬሽን ፍርድ ቤት የወጣው። ግን በእነዚህ መሀል ወረቀቶቻችሁ በሙሉ አንድ አይነት ነበሩ፣ የተለያየ ወረቀት አልነበረም እኮ። እኔ ከገባው በኋላ እስር ቤት ካስገባ በኋላ ከሰጣቸው ነው እንጂ እኔ ላይ በእጄ ምን አይነትም ወረቀት አልሰጠኝም። ምንም ወረቀት ጭራሽ። እሱ እንደዛ እንኳን እስር ቤት አስገቡትኝ። ይሄ በቄ የሚባል ሰውዬ ድምፁን እንዳልሰማ እሱንም ሄጄ ነው ማስጠርዘው ነው ያለው። እሱ እኔን ማስጠረዙን እኮ አምኗል። እሱንም ማስጠርዘዋለሁ እንዳይደውልብኝ፣ ካሁን በኋላ ስልኬን እዘጋለሁ። 50 ብር ደግሞ ይግባኝ እንድጠይቅልሽ ከፈለገ ይሄን ብር ለበቄ ስጠው ብለሻል፣ ስለዚህ 50 ብር ያምጣን ያለኝ ያን ሁሉ ብር በእጁ አድርጎ እኔን እኮ ሞራኔን ስብር ያደረጋት እኮ ህይወቴን ያጨለመብኝ እኮ ያንን ሁሉ ብር ይዞ ይግባኝ ጠየቅላት። አንድ ቀን ሌላ ፖሊስ ጣቢያን ያደርኩት ወደዛኛው ይዘውኝ ሳይሄዱ በፊት ይግባኝ ጠይቅላት እንኳን ሲባል ምንድን ነው ያለው?
50 ብር እኔ አጅማን ያለው ስራ ቦታ ይዞልኝ ይምጣ ብሎ ነው የተናገረኝ። ከዛም በኋላ በቄ እንደዚህ የዕቁብ ብር ነው እንደገና ደግሞ የበቄን ብር ነው። ለምን ከሱ ላይ ተቀብያለሁ ለወረቀቴ ብዬ ማለት እንዳልኩሽ ነው። እሱ ስጠኝ ያልኩትን ስለሚሰጠኝ ሰጥቶኛል። ከዛም ብርህን ሂድና ቦርሳ ውስጥ ነው እዛ መኪና ውስጥ ውሰድ አልኩት። እሱ ለምን ይወስዳል ብሎ ደውሎ ሰደበኝ። ያልሰደበኝ ነገር የለም ታሜ። ያኔን የምድርና ሰማዩ ዞሮብኛል። እያለቀስኩ ነው። ጭንቅላቴን ከድንጋይ ጋር እየቀጠቀጥኩኝ ነው ባሻን እና የምን አይነትም ወረቀት አልሰጠኝም። አሁን እውነት የኢትዮጵያ ሰው አሁን እኔ የምጠይቀው ሌላ ምንም አይደለም። የኢትዮጵያ በቃ እዚህ ቲክታክ ላይ የኢትዮጵያ ፈራጆች ከሆኑ ለሌላው ገንዘቡ እንደሚመለሰው ለእኔም ገንዘቤ ይመለስልኝ። በቃ ለእኔም ገንዘቤ ይመልስልኝ። አፈርደቼ ግጬን ያመጣሁት ገንዘብ ነው። ታምም የሰራሁት ገንዘብ ነው። በቃ አሁንም ኑሮዬ እያስደሰተኝ ስራዬ እያስደሰተኝ አይደለም። እኔ ብያለሁ። አሁንም ደጋግሜ የምናገረው እኔ በቄ ሁሉም ይቆጣኛል። እናቴም ወንድሞቼም እኛ ከምናስብልሽ በላይ እየተጨነቀልሽ ለምንስ የእሱን እንትን መና ታሳጨዋለሽ? እኔ አልኩሽ ኮሙኒቲዬ ቀን እኔ እየተኛው ለሊት ትጠብቀኛለች። ገመድ ይዤ ባስሮጥ ለሊት እኮ ትጠብቀኛለች። እና እናቴን እኮ በሽተኛ ነው ያደረጓትኝ። አሁንም እንደዛ እንዳልሆንሽ ማርታ፣ አሁን አንቺ በቄንም ዋጋ አታሳጭው። ማንም የመሰከረለት ነው። በቄንም ዋጋ አታሳጭው። ግን ለሱ ብዬ እንደምኖር ያውቃል። ሁሉም ሲሸሸኝ ትናንትና አብሮኝ የነበረ ማንም ሰው ድምፅ አልሆነልኝም። እሱ ነው ብሏል እኮ ይሄ በቄ አርፎ ካልተቀመጠ አስጠርዘዋለሁ ብሎ 10 ጊዜ እኮ ቦይስ እየደወለ ሲሰድበኝ ነበረ። እኔን ማለት ስልኬ ቢኖር እኮ አወጣት ነበር። አሁንም እኔ ለእውነት ነው እንጂ ምንም አልፈልግም። በቃ ገንዘቤን ይመልስልኝ። ለምን እሱ በእኔ ገንዘብ ነው እንዲ እሽኩሎን እኔ ሰው የሚረዳው? ቅድሚያ የበላውን ገንዘብ ይመልስ። ምን አይነትም ወረቀት አልተሰራልኝም። እኔ ያን ሁሉ ታመሜ አውልስ የሰው ልጅ 2 ዓመት በሙሉ በየገዳም ይንከራተታል እንዴ? ሐኪም ቤት ሲሄድ ጭንቀት ነው ያለብሽ። አሁንም እንደዚህ የምትሆኝ ከሆነ ኪኒኒ ትጀምሪያለሽ ነው የተባልኩት እኮ። ድሮም ዳሁ ምኑም አያምርበትም። ሲያለቅስም ሲበላ ምኑም አያምርበትም። ምኑም ኖሮም አያምርበትም። አንቺ የአንድ ሰሞን የሚዲያው አርዕስት አንቺ ነበርሽ ማርቲ። ህዝብ ጮሆልሻል፣ አልቅሶልሻል፣ አዝኖልሻል፣ ብዙዎች ተጣልተውልሻል። በቄ ያለማቋረጥ ፊት ለፊትሽ ቢሆንም ሁሉም በቻለው መንገድ በየቦታው ተገኝቶልሻል። ይሄን ያህል ምንም አይነት ሰው አይደለውም የምትይ ሰው አይደለሽም። ህዝብ የጮኸልሽ ሰው ነሽ። እኔ ደግመሽ ይሄን ቃል ትይዋለሽ ብዬ አስቤ አላቅም። በጣም አዝናለው። ችግር የነበረው አንቺን ከሀገር ማስወጣት ችግር እንደሆነ ነበር የማውቀው። ከበቄም ጋር ባለው ነገር በምኑም የማውቀው ከታሜ ጋር ያለሽ ፋይል እንደተዘጋ ነበረ። እንጃ እኔ ምንም የምልሽ ነገር የለም። ወረቀቷንም ሳያሰራ ወረቀት የለሽም በማለት በማስጠረዝ ምንም ሲጀመር ደግሞ ምንም ፕሮሰስ ሳይጀምርላት እንደዚህ ጊዜ ብሩን አይመልስላ። ለምን አይመጣም ታሜ? እኔ የምልህ በቄን አንድ ጥያቄ ልጠይቅህ። ወረቀቶቹ የማን ነበሩ? ፕሮሰስ የተደረገበት የእሷ ካልሆነ በእሷ ስም ሌላ ሰው ፕሮሰስ ተደርጎለት ነበር እንዴ? የተደረገው ማሚ የተደረገ ወረቀት ፕሮሰስ 4100 የቀራማ ተከፈለ የምለው ነው እንጂ ሌላው ወረቀቶች እኮ እንዳለ 200 እና 250 የወጣበት ነው ብላችሁ ራሳችሁ ያረጋገጣችሁ ወረቀት ነው። ዛሬ እንደ አዲስ እናውራ ከተባለ በደንብ ማውራት እንችላለን ይመስለኛል። አላውቀው ምን እንደተፈጠረ ግን ደግሞ ማርቲ የወጣላት ወረቀት ፕሮሴስ የተደረገ ወረቀት ምንም አይነት ወረቀት የለም። ብቻ ይሄ አፕል ተሞላ በቪዲዮ ይደወልልሻል ተባለች። በቪዲዮ ስትጠብቅ ምን እንደተፈጠረ አላውቅም። በዛሬው ቀን እንትን መሄድ አለብሽ ተባለች። ምንድን ነው ፍርድ ቤት ዝግ ነው ሲስተሙ አይሰራም ሲባል ኢሚግሬሽን እስር ቤት እንደሚከቷት ዲፖርት እንደምትደረግ እየታወቀ እዛ ተወስዳ ዲፖርት ተደረገች። እየተንቀጠቀጠች እያለቀሰች ነው ዲፖርት የተደረገች አይደል እንዴ እስር ቤት የገባችው። ማርታ በሰዓቱ ተጎጂ እንደነበረች እንደዛ መደረግ እንዳልነበረ አንድ ሰው ቪዛ አውጥቶ ኢምፕሎይመንት ቪዛ አውጥቶ ነው
ቀራማውን ማስቀነስ አለበት ብላችሁ በጣም ብዙዎቻችሁ የተናገራችሁበት ነው። እኔ ኦቨርስቴ ውስጥ ነበርኩኝ፣ ቀራማ ውስጥ ግን የእሷ አይነት ሲስተም አይደለም የኔ። እኔም አሰሪቻለሁ፣ እንደዛ ቀራማ ውስጥ ሆኜ ነው ያሰራሁት። የትም ቦታም አልሄድኩም። አፕላይ ተደርጎልኛል፣ ቪዛ ወጣ። ቪዛ ከወጣ በኋላ ቀራማ እንዲነሳልኝ ቀራማ ተጠየቀ። የማርቲ አይደለም ቪዛ አፕላይ መደረግ በምን አይነት መንገድ ያ የኦቨርስቴ ቅናሽ የመጣ አላቅም። ብቻ የመንግስት ሲስተም ላይ ነው ተከፈለ 4100። ከዛ ውጭ ግን ምንም አይነት ነገር ይወጣላት ምንም አይነት ነገር የለም። እስቲል አሁንም ፓስፖርቱ አለ፣ ቼክ ማድረግ ይቻላል። የኢማራት ሲስተም እየጠፋ አይደለም አለ። ግልጽና ግልጽ ያለ ነገር ነው። ስለዚህ አሁንም እኮ እዚህ ጋር ማርቲ እንድትመጣ አልፈልግ አልፎላት በራሷ ቆማ አንድ ቀን እንደምትመጣ አቅ ነበር። ግን አጠር ብሎ ዛሬ መጣች። እሱም አንቺ ተለጥፈሽ ስለተሰራሽ። ትላንትና ከጅማ ስመለስ እንትን ልካልኝ ነበር በውስጥ ቲክቶክ ላይ። ማሚ እኮ ምንም አላደረገችኝም፣ ለእኔ ነው የቆመች። ለምንድን ነው ሄለን እንደዚህ ያለቻት? ምን መባል ነው? በቃ የሆነ ነገር አድርግ ምናምን እያለችኝ ነበር። እና አየውና ኖርማሊ ገና ትላንትና ማታ ስለገባን ከጅማ ቆይ ነገ እንትን እላለሁ ብዬ እንትን ስል ጠዋት ከእንቅልፌ ስነቃ ላይቭ ላይ ናችሁ እያወራችሁ ነው ስለዚህ ጉዳይ ቀጠላችሁበት ምናምን አስገቡኝ ብዬ መጽሐፍ ጀመርኩኝ። በዚሁ አጋጣሚ አንቺ ምንም ነገር ውስጥ እንዳሌለሽ ለመናገር እንጂ ይህንን ወደኋላ ተመልሼ ምናምን ላነሳ አይደለም። እኔም እኮ ብዙ ነገር ተብያለሁ። ብዙ ነገር ኢትዮጵያን የሚገዛት ገንዘብ አለኝ። አንተን ከዚህ ሀገር አስጠርዛለሁ። አንተ ህገወጥ፣ አንተ ምንድነው የተባልኩት? አንተ ለማኝ። እኔ ሀገሪቷ ላይ ህጋዊ ሆኜ የምኖር ሰው ነኝና አንተ ደግሞ ህገወጥ ሆነ እዚህ ሀገር ውስጥ እየኖርክ ስለሆነ እኔ አንተን የማስጠረዝ መብት አለኝ ብሎ እኮ እኔ ቀን ከሌሊት ያለቀስኩበት ጊዜ አለ እኮ። አለፍኩትና ቆሜ ዛሬ ግን ለብዙዎች መትረፍ ቻልኩኝ። ዝም ነው ያልኩት ስላለፍኩት። ገባ? ይህንን ሁሉ ነገር ታሪኩን ታውቂያለሽ። እንደገና ደግሞ ከዚህ በፊት ብዙ ሴቶችን ምንድነው የተባለ? ብዙ ሴቶችን ሺሻ ቤት ያስቀጥራል እኮ። እንደዚህ ነው የእሱን ጉድ አወጣለሁ ተብሎ እኮ የእኛ እርቅ ላይ እኮ በደንብ ተወርቷል እኮ። ምንም አላልኩም እኔ ስለሱ። ጀስት አሁን ማርቲ እዚህ ጋር የመጣችበት አንደኛ የአንቺን ስም ለማጥራት ነው፣ የሳሪ አለበሻን ስም ለማጥራት ነው። የማርቲ ታሪክ እሱ የበደላት ኤግዛክትሊ ትክክል ነው ማለት ነው። ሙኒት ብቻ ነች አብራ ጠረዘች የሚለው ብቻ ነው ካንስል ራይት። በትክክል ሙኒት አብራ አልጠረዘችም። እኔ ግን ለዚህ ትክክለኛና የታሜ ነው ማለት ነው። አንድ ነገር ልንገርሽ ሄለን፣ በጨዋታ መሀል ተነሳ እንጂ ይሄ ጉዳይ እኔ ይሄንን ክሊር ላደርግ አልመጣሁም። እንዲሁ ጠቅሽ ነው። እንደገናም ደግሞ እኔ ይሄ ፋይል እንደተዘጋና የልጅቷን ህይወት ለማስተካከል እንደምንሞክር ነው ማቀውም የነበረው። ታሜንም ሄጄ ይቅርታ ስጠይቅ ደግሞ እናንተው በሰጣችሁኝ ወረቀት እናንተው ባላችሁት ነገር በዛው አጣርቼ ነው ሄጄ ይቅርታ የጠየቅኩት። ኮንኜሃለሁ፣ ሰው ፊት ተናግሬሃለሁ። እኔ ታሜን እኮ ስሙን ጠርቼ ስላልሰደብኩት ነው እንጂ ዛሬ ከተከሳሾቹ አንዷ ነበር መሆነው እንጂ እኔ ነኝ ከታሜ ጋር ከማናቸውም በላይ ለእሷ ብዬ ብዙ ነገር ስነጋገር የነበረው ሳጣራም የነበረው። ዛሬ ወደኋላ ተመልሶ እንደ አዲስ አጀንዳው ይከፈታል ብዬ አስቤም አላቅም። እኔ ከበቄ ጋር ማውቀው አንድ ቀን ኢመራት እንደምናስገባት ኢመራት እንደምትገባ የዚች ልጅ ህይወት እንደነበረው ወይም ከነበረው በላይ እንደሚሆን በፊት ደግሞ ኬዙ እንደተጀመረ ጭራሽ መታ ራሱ እንድትከሰው ነበረ። በኋላ ላይ ግን ያለው ነገር ሲዘጋ ክሊር መሆኑን ስናቅ በቃ መታ ትስራ በሚለው ነበረ። ዛሬ ተገላብጦ እኔ የኬዙ ባለቤት ወይም ደግሞ እንደገና ታሜ ሌላ ጥፋተኛ ነው ተብሎ እንደሚነሳ አላቅም ነበርም አስቤውም አላቅም። ይሄንንም ክሊር ላደርግ ይቅርታም ጠየቅሽው። እንደገና ልጅቷንም ለመርዳት ስትንቀሳቀሱ ነበረ። እሱ በዳይም ሆነ ምንም አይነት እንቅስቃሴ አላደረግም። ማሚ እኔ እኮ ዋትሳፕ ላይም ጽፌልሻለሁ። ለምን ቪዲዮን ሼር ሲያደርጉልኝ ለምን አንቺ ዋጋ ከፍለሽልኛል፣ ሳታቂኝ በጣም ቆመሽ ተከራክረሽልኛል። በጣም ማለት እግዚአብሔርን ለአንቺ ቃላት የለኝም። እና ሳላቅሽ ነው እንደዛ ስትሆኝልኝ የነበረው። ሚዲያ ላይ ብቻ አይደለም በውስጥም እየደወልሽ በጣም እያጽናናሽኝ ነበረ።
ከዛ እኔ ሰው አለኝ ብዬ ሁሉ ራሴን እንትን እስከምል ድረስ እና እኔ ለበቄ ሼር አድርግቼ ማሚ ምን አደረገች? ማሚ እኮ ምንም ያኔ እንደውም አታቀኝም፣ ሳታቀኝ ነው ራሱ የቆመችልኝ ብዬ ነው የተናገርኩት። አንቺ አሁንም እዚህ ውስጥ ሙኒት አልጠረዘችኝም፣ ምንም አላደረገችኝም። እሷ ለእኔ ቆማልኛለች። እኔ በጣም ባለውለታዬ ናት። አብረውኝ የነበሩ ሰዎች ጥተውኝ ሲሄዱ እሷ ሳታቀኝ ነው ቆማ ስትከራከርልኝ የነበረው። ኢትዮጵያ ሞኜ እየደወለችልኝ አይዞሽ እያለችኝ ነበረ። እሷ እዚህ ኬስ ውስጥ የለችም። አሁንም የምናገረው ይሄ ነው። በቃ እሷ ምንም ያደረገች ነገር የለም። ባለውለታዬ ናት። በዚህ አጋጣሚ በጣም ነው የማመሰግነው ማሚ። እግዚአብሔር ያክብርልኝ፣ ክፉ አይንካሽ። እወድሻለሁ፣ አክብርሻለሁ። መከራ ጀማሪውም ጨራሹም እስካሁን ብርሽን ያልመለሰው ግን ታሜ የሚባለው ታሜ የሚባል አልመለሰልኝም። የመለሰልኝ ገንዘብ ይኸው እነ ማሚ አይተዋል። እሱንም እዛ ቦታ እርዳታ ሰብስበውለት ነው አሉኝ እኮ እኛ እንርዳሽ እንኳን ሲሉኝ እኔ እርዳታ አልፈልግም፣ የምፈልገው የእኔ ገንዘብ ብቻ የሰራሁት ከመጣች ለእኔ በረከት ናት ብያለሁ። ግን ያ ገንዘብ አልተሰጠኝም። የተሰጠኝን ገንዘብ ሁሉም ያውቃሉ እነማሚ ማለት። ግን እሱ ዛሬም እንትን እያለ ምናምን እየመጣ እኔ ገንዘብ ያልተመለሰልኝም። በቃ ለሌላው ብለው እንኳን ሰጥተውላት በታማኝነት አንድ በአንድ ገንዘባቸውን እየመለሰች ነው። እንደዛም የእኔም ገንዘብ ደግሞ ወረቀቴን አልሰራልኝም፣ ምንም ያደረገልኝ ነገር የለም። ገንዘቤን ይመልስልኝ በቃ። እኔ የኢትዮጵያ ሕዝብ በጣም እየገረመኝ ያለው ማርቲ ምን እንደሆነ ልንገርሽ፣ ምን እየገረመኝ እንዳለ ልንገርሽ። ያን ሰዓት ካልኩሌት ሲደረግ የነበረው ብር በቄም ነበረ፣ የበቄ ጓደኞችም ነበሩ፣ ሌሎችም ሆነው ነው። እንዲያውም እኔ ከካልኩሌሽን ውስጥ ገቢ ሰው አልነበርኩም። በራሴ በጉልበቴ ነው የገባሁት። ግን የዚህ ልጅ ሀቅ የወጣለት ራሳቸው ካልኩሌት አድርገው ቀሪ ይሄን ያህል ተብሎ አይደለም ወይ የተላከልሽ? እኔ ማንንም ለማንም አልከራከርም። እኔ ለራሴ እንኳን መከራከር እማልችል ሰው ነኝ። ለምን መሰለሽ? የሰው ልጅ ሆኖ በሆነ ሰበብ የሚሰራው ስህተት ስላለ እኔ አሁን ለታሜ እየተከራከርኩለት እንዳይመስልሽ። ግን ሀቅ መረሳት የሌለበት ነገር እኔ እምለው እነዛ መረጃዎች መጥተው ተረስቶ ነው ወይ ተሰብስበን፣ ያውም እኔ ደጅ ሆኜ እነሱ ውስጥ ተሰብስበው አንገት ለአንገት ተያይዘው ያ ሁሉ ሂሳብ ተሰርቶ ምን ተብሎ ቀሪ መላክ ያለበት ይሄ ነው ተብሎ አይደለም ወይ የተላከው? አይደለም ወይ የተላከው? ዝም አላችሁ ብሬ አልተመለሰም ነው ወይ የምትዩ? እንደገና ደግሞ ከተላከልሽ በኋላ እኮ ነገሩ አልተዘጋም። ይጣራ ተብሎ ይጣራ ባይሆን ምን ነኝ እኮ አይደለ እንዴ ማርቲ? ኖ አንቺ ባይ ኤኒ ሚንስ ገብተሽ የተናገረውን ንግግር ሀቅ ማስመለስ አለብሽ ብዬ ይጣራ ብዬ ከሳራን ሀበሻ ከዚች ከምትባለዋ ልጅ ከበቄ ከሌላው ጋር ወረቀት እንዲያ እየተባባልን ሲጣራ የነበረው ያ ሁሉ ፊልም ነው። ወረቀቱ ውሸት ነው። ወዛ ጋር ሂሳብ ሲሰራ የነበረው ውሸት ነው። ቆይ ማርቲ ስላልነበርሽ በቦታው እኔ ነኝ የማወራ ይሄንን። ማርቲ ቆይ እዛ ቦታ ላይ ለእርቅ ሲባል ማንኛውም ሰው የሆነ ነገር እንትቶ የሆነ ነገርን አስተካክሎ ነው የሚታረቀው ተብሎ ትልልቅ ሰዎች አስቀምጠን እነሳሪ አለበሻ በቄ ሁላችሁ አንቺን ባትኖርበት ምንድነው ሞኝ የያዘውን ይዞ ነው የሚያለቅሰው ነው ምናምን የሚባለው ነገር ሁላ ተጠቅመን ከዛ ይሄንን እንውሰዶ ተብሎ ነው ያወራን እንጂ ሀቋ በቃ ፉል ይሄ ብቻ ነው ተብሎ አይደለም። 3000 ነው 3000 እኔ ግልጽ አድርጌ ነው የምነግረው። በቃ እኔ ለአንተም አይደለም ለታሜም አይደለም በትክክሉ እሱ 3000 ድራም ሊሰጥ ሲል ኖ አይደለም እንዲህ ነው ሲባል ብልጥ ያንንም ቃል ያልኩ እኔ ነኝ፣ ሌላ ሰው አይደለም። ህፃን ልጅ የያዘውን ይዞ ነው ምንድነው የሚያለቅሰው ነው ምናምን ያለውን ተረት ያልኩ እኔ ነኝ። ከዛ በኋላ ሂሳብ ተሳስቦ አይደለም ወይ ከሰው ኪስም ወጣ ከማንም መጣ። እኔ አንድ ድርሃም ለምሳሌ አንሳት ሼር አላደረኩም ተደርጎ የተሰጠ በመላምት ነው። ይሄ ለዚህ ይወጣል፣ ይሄ ለዚህ ወጣ፣ ይሄ ለዚህ ወጣ ያላመንበት ነገር ይሄ ለዚህ ወጣ ተብሎ ነው። ገና ከኋላ ይጣራ ነበር እኮ ነገሮቹ። በመላምት ይሄ ለዚህ ወጣ ይሄ ለዚህ ወጣ ተብሎ ተደመረና ከዛ በኋላ የሚቀረው ይሄ ብቻ ነው የሚሆናት ተብሎ ያ ተሰብስቦ ነው የተሰጣት። ጀስት ተሰብስቦ እንደተሰጣት ብሩ ከገባላት በኋላ ነው ይሄን ያክል እንትና ሰብስቦ ይሄን ያክል እንትና ሰጥቶ ምናምን አበደችብኝ። እንዴት እርዳታ ትሰበስቡልኛላችሁ? እኔ የሰራሁትን ገንዘቤን ነው የምፈልገው ስትለኝ እኔ እርቅ ውስጥ ገብተናል። እነ ሳሪ አለበሻ ትልልቅ ሰዎች አሉ። ለሁላችንም እዛ ጋር ቆሞ ሌሊቱን ሙሉ ያነጉት። ሙኒትም እየተመላለሰች ነው፣ ከዛ ከራሳ ልቂማ እየተመላለሰች ነው ይህን ነገር ያደረገኝ። ስለዚህ እርቅ ግድ ይላል ምናምን ተጨባብጠን ምግብን በልተን ምናምን አይደል እንደ የተለያየ ነው። አለቀ በቃ ይሄ ነው ያለ ነገር። እኔ በሰዓቱ በሁሉም ነገር ልታመጡት አትችሉም ሙኒ